ጌታችን መድኃኒታችን ኢየሱስ ክርስቶስ ለምንድነው ብዙ በሽተኛ እያለ መጻጉዕን የመረጠ? እግዚአብሔር በሁሉም ቦታ ካለ መቅደስ መስራት ስለምን ያስፈልጋል? ውሃው ሊፈውሳል ማለት አይደለም። ለፈውስ የተሰየመ ውሃ ይፈውሳል። እህል ሁሉ መስዋዕት እንደማይሆነው ውሃ ሁሉ ፈውስ አይሆንም። እግዚአብሔር መሐሪ ነው። የትም ቦታ ሆኖ ቢለምኑት ይቅርታን ይሰጣል። ነገር ግን የእግዚአብሔር ይቅርታውና ምሕረቱ ፈጽሞ የሚገኘው በቤተ መቅደስ። እግዚአብሔር ቤተ መቅደስ እንድንሰራለት ባይፈቅድልን ኑሮ እግዚአብሔር ከኛ ጋር አይደለም ብለን እንክደው ነበር። መልአኩ እስከሚወርድ ይጠብቁ ነበር ማለት ነው። ካህን ሳይባርከው ጸበል መጠመቅ አይቻልም። ባህሪውንና አካሉን የሚወስን ቤት ልንሰራለት አንችልም። በአቅማችን ግን እኛ ልንገናኝበት የምንችለው ቤት እንሰራለታለን። አፈርም ይከበራል፣ ተራራም ይከበራል፣ ወንዝም ይከበራል። ማን ከባረከው? እግዚአብሔር ከባረከው። እግዚአብሔር በቤተ መቅደስ ለሚያገለግለው ለዘካርያስ ተገለጠለት እንጂ በየሜዳው ለሚዞሩ ፈሪሳውያን አልተገለጠላቸው። እግዚአብሔር የሕግ አምላክ ነው። ምን አለ እግዚአብሔር ከመረጠስ አይመርጥም። እግዚአብሔር ናጠበል አፍልቅ ብሎ የሚመርጠው ሰው የለም። ጌታ እንዴት ያለ ጥጋብ ነው! ነውር አይደለም። አመንዝራ ማለት ምን ማለት ነው? እስኪ አንተ ጥያቄ ልጠይቃችሁ። የሚለዋውጥ ማለት ነው። ማመንዘር ማለት መለዋወጥ ማለት ነው። ሌላ ትርጉም የለው። መለዋወጥ ማለት ነው። ሱሪ የለበሰች፣ ቀሚስ የለበሰች፣ ጃኬት የለበሰች፣ ሹራብ የለበሰች፣ ሸሚዝ ብያለው መሰል፣ ኮት የለበሰች፣ ጥልፍ ቀሚስ የለበሰች ስሟ ምን ትባላለች? ሴት። እውነት አሰጥ በቃ ሌላ ምን አለው ማለት ነው። ይሄን ብትለዋውጠው ሴት ነው። ጃኬት ያረገ፣ ኮት ያረገ፣ ባርኔጣ የደፋ፣ መሳሪያ የያዘ፣ ነጠላ ጫማ ያረገ፣ ሽፍን ጫማ ያረገ፣ ሱፍ የለበሰ ምን ይባላል? በቃ ሌላ ትርጉም የለውም። ከመለዋወጥ ያልያዙትን አጽንቶ መያዝ ይገባል። እግዚአብሔር ጽናቱን ያድለን። ለመጻጉዕ ክርስቶስ የመጣለት ምንድነው? 38 ዓመት አንድ ሰው ሲተኛ መከራ የለበትም ማለት ብላችሁ ታስባላችሁ? አንድ ቦታ እንኳን 38 ዓመት 38 ቀን ብንተኛ እንኳን እንዴት አይነት መከራ አለ? ልብስ የሚለውጥለት የለ፣ የሚያለብሰው የለ፣ ሰውነቱን የሚያጥበው የለ፣ የሚያበላው የለ። ሰው የለኝም ካለ እኔ ምግቡን ራሱ እንዴት ሆኖ 38 ዓመት እንደኖረ እግዚአብሔር ያውቃል። ሳይበሉ ሳይንቀሳቀስ እኔ እመጣለሁ ስል ሰው ይቀድመኛል አለ። መሄድ አይችል፣ ሩቅ ቦታ ተራምዶ መሄድ አይችል። እንዴት ብሎ ኖረ? እግዚአብሔር አኖረው። በዚህ ጽናት ያን ሁሉ መከራ ታግሶ መቆየት እግዚአብሔር ሲያስችል ነው። ስለዚህ የትዕግስቱን ዋጋ ክርስቶስ ሰጥቶታል። እንደገና የምንጸናበትን ቦታ ማወቅ ያስፈልግ። ያቺ ቤተሳይዳ የምትባለው ወይም የበጎች በር ናት። የበጎች መዋኛ ጵሩጳጥቄ ብሏታል። ጵሩጳጥቄ ማለት ምን ማለት ነው? ዘበዓል ማለት ነው። አንድ የበዓል ማለት ነው። የበዓል የተባለበት ምክንያት የፋሲካ በዓልን ሲያርዱ የበጉን አንጀቱን፣ ጨጓራውን፣ ውስጡን ያጥቡት ነበረ። ያ በግ የሚቀርበው የፋሲካ በዓል ፋሲካ እንግዲህ እስራኤል ከግብፅ ሲሻገሩ ማክበር የጀመሩት በዓል ነው። እግዚአብሔር ይህንን ወንዝ ስላሻገራችሁ ጠላት አጥፍቶ ይህንን በዓል እንግዲህ ከወሩ መባቻ በመጀመሪያው ወር እንድታከብሩት ተብሎ ለእስራኤል ትእዛዝ ተሰርቷቸዋል። ያንን በዓል በግ እያረዱ ቂጣ ሲበሉ ሰንብተው መጨረሻ ላይ በግ ያርዳሉ በፋሲካው መጨረሻ። ስለዚህ ያንን በግ እያረዱ ያከብራሉ። ያ በግ እነዚያ በጎች ለእግዚአብሔር የሚቀርቡ መስዋዕቶች ስለሆኑ በጉ እንግዲህ እዩ በዓሉን ሲያከብሩ በበጉ ደም ይቀድሷቸዋል። በጉ የሚታጠበው ፈርሱ አይደፋም። የሚያጥቡት እዚያ ውሃ ውስጥ ነው። እዚያ ውሃ ውስጥ ስለሚታጠብ የእግዚአብሔር በዓል የተከበረበት ውሃ ነው ማለት ነው። ያ ውሃ የእግዚአብሔር በዓል የተከበረበት ውሃ ስለሆነ ነው ያንን ደጅ የሚጸኑት ማለት። እግዚአብሔር በዓል የሚከበርበት ነው። በበዓል እግዚአብሔር የተባረከ ነው። ሁለተኛ ዘጉባኤ ይለዋል። የጉባኤ ውሃ ነው። የጉባኤ ውሃ ነው የሚባለው ነቢያት፣ ካህናት ጉባኤ ሰርተው ያስተምሩበታል። ብሉይ ኪዳንን ይተረጉሙበታል። የነቢያትን ትንቢት፣ የሙሴን መዝሙር፣ የነቢያትን መዝሙር፣ የዳዊትን መዝሙር በሙሉ እያነበቡ ለሕዝቡ የሚያስተምሩበት ቦታ ነው። ስለዚህ ዘጉባኤ በጉባኤ የተባረከ ውሃ ስለሆነ በእግዚአብሔር ጉባኤ ውሃው ልዩ ውሃ ነው ማለት ነው። በዚህ ምክንያት ያንን ውሃ ደጅ ይጸናሉ። የበዓል ውሃ ነው። ሁለተኛ የጉባኤ ውሃ ነው። ሶስተኛ ዘፈውስ ይለዋል። የፈውስ ውሃ ነው። የፈውስ ውሃ የተባለበት ምክንያት ለምንድን ነው? እንዲፈውስ እግዚአብሔር ከውሃ ሁሉ ለይቶ የባረከው ውሃ ነው። ለፈውስነት የተለየ ውሃ ማለት ነው። ለፈውስነት የተለየ ውሃ
ውሃ ሁሉ ይፈውሳል ማለት አይደለም። ለፈውስ የተሰየመ ውሃ ይፈውሳል። እህል ሁሉ መስዋዕት እንደማይሆነው ውሃ ሁሉ ፈውስ አይሆንም። ስለዚህ እግዚአብሔር በእስራኤል በጣም ብዙ ውሃ እየፈሰሰ በመላክ የሚባርከው ግን ያንን ውሃ ነው። ያ ውሃ ብቻ ስለሆነ ለፈውስ የተለየ ውሃ ስለሆነ በዚያ ይታጠባል። እንደገና ደግሞ የበጎች ውሃ ነው። የበጎች ውሃ ማለት በጎቹ ይዋኙበታል፣ ይሰውበታል፣ ይታጠቡበታል። ስለዚህ በጎች ለመስዋዕት የሚቀርበው በግ አንደኛ በቁሙ ከዚያ ውስጥ ገብተው ለመስዋዕት የሚቀርበው በግ ቆዳው ፀጉሩ ሁሉ ንጹህ መሆን ስላለበት ገብቶ እዚያ እንዲዋኝ ያደርጉታል። እንዲዋኝ ካደረገ በኋላ ፀጉሩ ይጠራል። ሁለተኛ ደግሞ አንጀቱን ውስጡን ያጡበታል። ስለዚህ የበጎች ውሃ ነው። እነዚያ በጎች ደግሞ ለመስዋዕት የተለዩ ናቸው። የመስዋዕት ውሃ ነው። አሁንም ደግሞ የተደጋገመ ይመስላል። የበዓል የፋሲካን በዓል የሚያከብሩበት፣ የበጎች በጉ የሚታጠብበት፣ የመስዋዕት ደግሞ የሚባለው መስዋዕቱን የሚያዘጋጁትም በዚያ ውሃ ነው። ከዚህ የተነሳ ይህ ውሃ ሕዝቅያስና ኢሳይያስ በእንባቸው ያፈለቁት ውሃ ነው። ሕዝቅያስና ኢሳይያስ መከራ በመጣባቸው ጊዜ በትንቢተ ኢሳይያስ ምዕራፍ 38 እንደምንመለከተው ምዕራፍ 22 ላይም አለ። ከሰናክሬም የሚባል ጠላት በመጣባቸው ጊዜ ኢሳይያስ ከሕዝቅያስ ጋር ገብተው ከቤተ መቅደስ አልቅሰው ያፈለቁት ውሃ ነው። ስለዚህ በቅዱሳን እንባ በቅዱሳን ጸሎት የፈለቀ ውሃ፣ በዓል የሚከበርበት ውሃ፣ በጎች የሚታጠቡበት ውሃ፣ ለፈውስ የተለየ ውሃ፣ መስዋዕት የሚቀርብ ውሃ፣ ጉባኤ የሚሰራበት ውሃ የተለየ ውሃ ነው። ይህንን ደጅ መጽናት ይገባ ነበር። ቦታይቱን ደግሞ እግዚአብሔር የምህረት ቦታ ብሏታል። ቤተ ሳይል ብሏታል። የምህረት ቦታ ናት። እግዚአብሔር መሐሪ ነው። የትም ቦታ ሆኖ ቢለምኑት ይቅርታን ይሰጣል። ነገር ግን የእግዚአብሔር ይቅርታውና ምህረቱ ፈጽሞ የሚገኘው በቤተ መቅደሱ። ስለ እግዚአብሔር አንድ የምናውቀው ነገር አለ። እግዚአብሔር ሰሎሞን ቤተ መቅደሱን ሰርቶ ባስረከበው ጊዜ ይህንን ቤት ባርኬያለሁ፣ ቀድሻለሁ፣ ዓይንና ጆሮዬ በዚህ ቤት ያርፋሉ፣ የተቸገሩ ሁሉ በዚህ ቤት ሆነው ቢጠሩኝ ይሰማለሁ ብሎ ለሰሎሞን ቃል ገብቶለታል። ቃል ስለገባለት እግዚአብሔር በየትኛውም ቦታ ቢኖርም በመቅደሱና ለምሕረት በለያቸው ቦታዎች የሚሰጠው መልስ የተለየ ነው። ለምንድን ነው እንደዚያ የሚያደርገው? እግዚአብሔር በሁሉም ቦታ ካለ መቅደስ መስራት ስለምን ያስፈልጋል? ለምሳሌ ሰማይ መንበሬ ነው፣ ምድር የእግሬ መረገጫ ነው፣ ለእኔ ምን አይነት ቤት ትሰሩልኛላችሁ ይላል እግዚአብሔር ይላል ኢሳይያስ። ሰማይ መንበሩ፣ ምድር መንበሩ የእግሩ መረገጫ ከሆነች እግዚአብሔር በቤተ መቅደስ ተወስኖ ይኖራል ወይ? የሐዋርያት ሥራ ምዕራፍ 17 ላይ እግዚአብሔር የሰው እጅ በሰራው ቤት አይኖርም ይላል ቅዱስ ጳውሎስ። እግዚአብሔር የሰው እጅ በሰራው ቤት ካልኖረ እግዚአብሔር በዚህ ቦታ ይለመን፣ ከዚህኛው ገዳም እንለምነው፣ ከዚህ ቤተክርስቲያን እንለምነው፣ ይህም ቤተክርስቲያን አድርገን እንለምነው ምን ለምንድን ነው ሲባል ይህ የእግዚአብሔርን ግብረ ባህሪ ማወቅን የሚረዳ ማወቅን የሚጠይቅ ትምህርት ነው። እግዚአብሔር ሩቅ ነው፣ ቅርብ ነው። ይህን ማወቅ ይገባል። ሩቅ ነው፣ በባህሪው ሩቅ ነው፣ አይመረመርም። በሰማይም ቢወጡ በምድርም ቢወጡ በባህሪም ቢጠልቁ እግዚአብሔር አይገኝም። ቅርብ ነው ለሚፈልጉት ሁሉ። ቅዱስ ጳውሎስ እግዚአብሔር ሰው በሰራው ቤት አይኖርም ካለ በኋላ ለሚፈልጉት ሁሉ ይገኝ ዘንድ ግን ከወዳጆቹ የራቀ አይደለም ይላል። እግዚአብሔር ሩቅ ነው፣ ቅርብ ነው። ሩቅ እንደ ባህሪው ነው፣ ቅርብ እንደ ቸርነቱ ነው። ቅርብ የሆነ ለሰው ብሎ ነው ባጭሩ። እግዚአብሔር እንደ ባህሪው ሩቅ ነው፣ እንደ ቸርነቱ ግን ለሰው ቅርብ ነው። ስለዚህ ምን ማለት ነው? ይሄ ማለት ባህሪውንና አካሉን የሚወስን ቤት ልንሰራለት አንችልም። በአቅማችን ግን እኛ ልንገናኝበት የምንችለው ቤት እንሰራለታለን። ይህ እግዚአብሔር ባህሪ ይባላል። እግዚአብሔር ለምሳሌ መስዋዕት አይጠቅመውም። በሬ ብናርድለት፣ የሰባ ወይፈን ብናርድለት፣ በግ ብናርድለት እግዚአብሔር የሚጠቅመው ነገር የለም። ስንዴ ብናቀርብለት፣ ወይን ብናቀርብለት የሚጠቅመው ነገር የለም። ግን ደግሞ አቅርቡ ይላል። ቤት አትስሩልኝ ይላል፣ ቤት ስሩልኝ ይላል እግዚአብሔር። በሙሴ አድሮ መቅደስ ስሩልኝ ይላል፣ በኢሳይያስ አድሮ አትስሩልኝ ይላል። ለእኔ ምን ቤት ነው የምትሰሩት ይላል። በኢሳይያስ ላይ በእኔ ምን ቤት ትሰራላችሁ ይልና ትንቢተ ሐጌ ላይ ሂዶ ደግሞ ቤቴን ለምን አልሰራችሁም ይላል። እግዚአብሔር እንዴት ነው ቤት ስሩልኝ አትስሩልኝ? እግዚአብሔር ሰው በሰራው ቤት አይኖርም፣ ደግሞ በዚህ መቅደስ አድራለሁ። ስለዚህ እንደ ጌትነቱ ሩቅ ነው፣ እንደ ቸርነቱ ከኛ ጋር ይኖራል። እግዚአብሔር ቤት ስሩልኝ ያለበት ዋናው ምክንያት ምንድን ነው ከተባለ እግዚአብሔር ቤተ መቅደስ እንድንሰራለት ባይፈቅድልን ኑሮ እግዚአብሔር ከኛ ጋር አይደለም ብለን እንክደው ነበር ማለት። ስለዚህ አብሬያችሁ አለሁ ብሎ አብሮነቱን አይምሯችን እንዲያምን አጠገባችን ባለች በታጠረች ቤት ውስጥ እግዚአብሔር እገኛለሁ ብሎ ይነገራል ማለት። ይሄው የሚታወቅ ዘንድ ሙሴ በሰራት ደብተራ ኦሪት ላይ ነጭ ደመናውን ጋርዶ ይታይ ነበር እግዚአብሔር። ያን ጊዜም እግዚአብሔር መጣ ይላል። ደመናው ብድግ ሲል እግዚአብሔር መንገድ ቀጥሉ ብሎናል ብለው መንገዳቸውን ይሄዳሉ። እግዚአብሔር ስለዚህ መቅደስ እንድንሰራ ያደረገበት ዋናው ምክንያት
እግዚአብሔር ከኛ ጋር እንደሆነ ህሊናችን እንዲያውቁ ነው። ፈሪነታችን ተጠራጣሪነታችን እንዲለቀን ነው። በዚያውም ላይ ደግሞ እግዚአብሔር ክቡር ስለሆነ እንስሳት አራዊቱ የሚያምነውም የማያምነውም በሚሰለጥንበት ሜዳ እግዚአብሔርን ከምንጠራው ለሱ የተለየ እንኳን ለእግዚአብሔር እንኳን ለሰማይ ንጉሥ ለምድር ንጉሥ ቤት ይለይለታል። ልዩ እግዚአብሔርን በልዩ ቤት ባላቅማችን እኛ በለየነው ቤት እሱ በባረከው መቅደስ እንድናገለግለው ነው። በዚያ ስንጠራው እግዚአብሔር ይሰማል። እግዚአብሔር በቤተ መቅደስ ለሚያገለግለው ለዘካርያስ ተገለጠለት እንጂ በየሜዳው ለሚዞሩ ፈሪሳውያን አልተገለጠላቸው። መቅደሱ የእግዚአብሔር መገለጫ ስለሆነ በደብረ ታቦር ተገለጠ እንጂ በከተማ ሞልተው ለነበሩ ፈሪሳውያን አልተገለጠላቸው። ስለዚህ እግዚአብሔር የቦታም ቅዱስ አለው፣ የሰውም ቅዱስ አለው። የቦታም ቅዱስ አለው፣ የሰውም ቅዱስ አለው። ስለዚህ ነው ኢየሩሳሌምን ሀገረ እግዚአብሔር የሚለው። እግዚአብሔር ለጌትነቱ ቤት የለውም፣ እግዚአብሔር ለቸርነቱ ቤት አለ። ለጌትነቱ ቤት የለውም፣ ለቸርነቱ ግን ቤት አለ። ስለዚህ ምን እንለዋለን? የማይወሰነውን እግዚአብሔር ጠርበን ባበጀነው ቤት ውስጥ አስቀምጠን የኃያላን አምላክ እግዚአብሔር ሆይ ቤቶችህ ኢየሩሳሌም መቅደስህ እንደምን ያምራል እንለዋለን። በዚያ ተወስኗል። ምስጢሩ ግን ሌላ ነው። ለኔ የምትሰሩልኝ ቤት ምንድነው? ምን ማለት ነው? ለኔ እናት እናንተ አታዘጋጁልኝ፣ እኔ ነው የምመርጠው ማለት። ስለ ድንግል ማርያም ነው የተናገረው። ሰው በሰራው ቤት አልኖርም ማለት ሰው የሰራው ቤት ማለት ከወንድ የምትገናኝ ሴት ማለት ነው። በዚያ መልኩ አልጸነስም ማለት ነው። ሰው በሰራው ቤት አልኖርም ያለ ምስጢሩ ሌላ ነው። እግዚአብሔር ለምሕረት የለየው ቦታ አለው። ለምሕረት የለየው ውሃ አለው። ለምሕረት የለየው ተራራ አለው። ለምሕረት የለየው አፈር አለው። ኢየሩሳሌም ተጭኖ የሚሄድ አፈርና ባቢሎን የሚገኝ አፈር ልዩነት አለ። ስለዚህ አፈርም ይከበራል፣ ተራራም ይከበራል፣ ወንዝም ይከበራል። ማን ከባረከው? እግዚአብሔር ከባረከው። በማን ይባርከዋል? በወዳጆቹ። ይህንን ነው እግዚአብሔር ምድርን ሁሉ ባርኮ ቀድሶ ቢሰጥም እንድንኖርበት ለምሕረት የለየው ቦታ አለው። ለዚህ ነው ጸበል ትላላችሁ፣ ያንተን ጸበል ቦታ ትላላችሁ፣ እንትን ትላላችሁ። ዛሬ ግን ሙላው ጸበል አፍላቂው ነው። ጸበል እያፈለቀ ነው ሙላው። ደግሞ ሰው ጸበል ማፈልቅ ደግሞ ቀላል ነው። ላፍልቅ እንዴ ውዳሴ ከንቱ ይሆንብኛል ልበል። ደግሞ እንደዚህ አይነት ትትና መጥቷል። ደግሞ በደንብ የሆነ ጠይም ትትና የሚባለው ማለት ነው። ይሄ በደንብ አድርጎ ትዕቢት አይሆንብኝ እንጂ ይላል ሰው ብላት እኮ ነው። ትዕቢት አይሆንብኝ እንጂ ራስክን አመሰግንክ አትበሉኝ እንጂ እያለ የሚያሽረው ምስጋና አለ። ምን ችግር አለ? እድሜ ለቱቦ እንጂ ምን ችግር አለ? አፈልቀዋለሁ በቃ ውስጥ ለውስጥ አስቀብሬ ይሄን ተማሪውን አስቆፍርና ድፈን በደንብ ብለዋለሁ። እጀ በደም ሳሳ ያላፈር ካለው ላይ በጦር ከዚህ ላይ ቆፍር ስለው አባ ጸበል አፈለቁ። በቃ ይሄ ነው ማለት ማጭበርበሪያ። እንዲህ አይነት ሌብነት መቆም አለበት። ጸበል እግዚአብሔር አያፈልቅም አላልኩም፣ ይፈልቃል። ግን ሰው ከመሬት እየተነሳ ሴቱም የሚያጠምቅበት ጨዋውም የሚያጠምቅበት ነውር አይደለም። አሁን አንድ እህታችን ነበረች በዚህ በምስራቅ ጎጃም አካባቢ መጣ። ቄሱ ጥላ ይዞላት እሷ ታጥናለች። አይገርማችሁ? እንዲሁ ባይሆን እሷ ጥላ ዛ ቢያጥኑ ይሻላል። እንዲሁ እኮ አይደረስ እኮ ነው በእውነቱ ማለት ነው። ነውር አይደለም ኖር። ይሄ ሁሉ ችግር አለ። እግዚአብሔር ጸበል ያፈልቃል። ግን ጸበል የሚፈልቅበት ራሱ ስርዓት አለ። ጸበል የሚፈልቀው እኮ እንዲሁ ዝም ብሎ አይደለም። አንደኛ ጸበል የሚፈልቀው ቅዱሳን ከተጋደሉበት ቦታ ነው። ቅዱሳን ከተጋደሉበት ቦታ ከመቃብራቸው ጸበል ይፈልቃል። በሕይወታቸው ተጋደሉ ከሞቱ በኋላ ከመቃብራቸው የሚፈልቅላቸው አሉ፣ ሳሉ የሚፈልቅላቸው አሉ፣ የሚባርኩት አሉ። እነዚያ ደግሞ ሩጫቸው የተመሰከረላቸው ነው። አሁን ሩጫቸው የተመሰከረ ቅዱሳን የተጋደሉበት እግዚአብሔር ተአምራት ያደረገበት ቦታ መሆን አለበት። አንድ ሁለተኛ ደግሞ ጸበል የሚያፈልቀው ሰው እሙሃይም አቡሃይም አይደሉም። ምን ማለት ነው? እሙሃይም አቡሃይም ያልኩን እናቶች አይበቁም ማለት አይደለም። እናቶችም አፍልቀዋል ጸበል። ምን ማለት ነው? ይሄን ስል ዝም ብሎ ጨዋው ተነስቶ ጸበል አፍልቃለኝ እግዚአብሔር እንዴት ያለ ነገር የለውም። እግዚአብሔር የሕግ አምላክ ነው። ምን አለ እግዚአብሔር ከመረጠስ አይመርጥም። እግዚአብሔር ና ጸበል አፍልቅ ብሎ የሚመርጠው ሰው የለም። ጌታዬ እንዴት ያለ ጥጋብ ነው! ነውር አይደለም። ባልና ሚስቱ ነው አሁን ጸበል አፍልቅ ብለውኛል አለች አንዲት። እንዴ ነውር አይደለም? መኝታ እኮ ለይተናል ይላሉ። እኔ ያን ይለዩኝ ጥሩ ነው፣ ግን ነውር ነው። ጸበል የሚያፈልቁ የሚባርኩ እንዲሁ ራእይ ህልም እግዚአብሔር ለምእመናን አያሳይም አላሉ። ግን ስርዓቱ የሚከወነው በካህናት። አንተ እዚያኛው ተጠመቅ፣ ለአንተ እንኳን የሚካኤሉ ይሻላል የሩፋኤል፣ አንቺኛቱ ደግሞ ሩፋኤል ወይ ጥቅ እንዲህ አድርጋችሁ ለገሌ ሩፋኤል ይበጀዋል ለገሌ ሚካኤል ይበጀዋል የሚል መጽሐፍ የት ነው ያለ? ይሄ ነውር አይደለም? ነውር ነው። ስለዚህ እግዚአብሔር የባረከው ቦታ ላይ ምእመናን አያጠምቁ። ክህነት የሌለው ሰው አያጠምቅ። የፈለገ ልትበቃ አንድ ከመንግስተ ሰማያትና ከመቅደስ ማን ይበልጣል የሚል ክርክር ተነሳ። አይ
መንግስተ ሰማያት ይገባል። መቅደሱ እኮ ይፈርሳል ለጊዜው ማቁረቢያ ነው እንጂ መንግስተ ሰማያት ማለት አንዱ ሊቅ ምናሉ መንግስተ ሰማያን ማንም አይስገቡበት የለም ብሎ ተናገረ። ለምን እናቶች መቅደስ ይገባሉ እንዴ? አይገቡም ማለት ነው። እና ምንድነው ለምን ይሄኛው ስጋው ደግሞ ተፈትቶበት ተሰጥቶበት ለመንግስተ ሰማያት የሚያበቃ ስለሆነ መቅደስ ይበልጣል ብለው ነው የተናገሩ ማለት። ካህናት ብቻ የሚገቡበት እና የተከለከለውን ነገር ሴቱም የሚያጠምቅ ወንዱም የሚያጠምቅ ይህ ፈጽሞ ነውር ነው። የእግዚአብሔር መልአክ ሲወርድ ጸበሉ ይታወቃል። የእግዚአብሔር መልአክ የተባለ ማለት ቄስ ነው። ቄስ ሳይኖር ማጥመቅ ነውር ነው። ልትበቃት ይችላል፣ መብቃት ሌላ ነው። ክርስቶስ ሰምራለ እንግዲህ በቅታለችና ልትቀድስ ነው አላረገች። የበቃች እናት መላእክት በክንፍ ታቅፈው የሚያንቀሳቅሷት እናት እንኳን ብትሆን መታ ከኮሳሳው ቄስ ትቆርባል። ስርዓት ነው፣ ህግ ነው። ነውር የሌለባት ቅድስት ሴት ኃጢአትና ጽድቁን ካለየ ቄስ መታ ትቆርባል። ህግ ነው። እኔ በቅቻለሁ ልቀድሳት አትለውም ክርስቶስ። ማርያም ግብፃዊት ከምድር ክንድ ሙሉ ከፍ ብላ እስከ መጸለይ ድረስ ደርሳ ቅዱስ ዞሲማስ መጥቶ ነው ያቆረባል እንጂ እኔ ልቁረብ አላለች። ለሁሉም ነገር ስርዓት አለው። መልአኩ እስከሚወርድ ይጠብቁ ነበር ማለት ነው። ካህን ሳይባርከው ጸበል መጠመቅ አይቻልም። ዲያቆንም ማጥመቅ አይችልም። ዲያቆንም አያጠምቅም። የሚያጠምቀው ካህን ብቻ ነው። 40 ዓመትም ሆነ 50 ዓመት ዘግተው ቢበቁ አያጠው ቢበቁ። ቅዱስ ጊዮርጊስ እንኳን ቅስና አላመጣውም እኮ ብሎ ምንድን ነው ያለ? ሰዎች እኛም በጊዮርጊስ አምላክ አምነናል ሲሉት እሱ ቅስና ስለሌለው ማጥመቅ ስለማይችል መሬቱን ይረግጠዋል። ካህን አስነስቶ እንዲያጠምቃቸው ያደርጋል። ቅዱስ ጊዮርጊስ እንኳን አላጠመቅም ማለት ነው። ከዚህ በኋላ እንዲህ አድርጎ ነበር የሚያጠምቃቸው። አንድ ጊዜ ሐዋርያው ቶማስ ተነስቶ አጥምቆለታል። አንድ ጊዜ ሌላ ካህን አጥምቆለታል። ምን ይላል? ሰማዕታት መከራ የሚቀበሉ ሰማዕታት ዲቁና መከራው የዲቁና ማዕረግ ሆኗቸው ተምረው ከተገኙ ንጽህና ካላቸው ቀጥታ ቅስና ይሰጣቸዋል ማለት። ዲቁና ሳይሾሙ ቀድሞ ያልተሾሙም ቢሆን ማለት መከራው ከዲቁና ተቆጥሮላቸው። ቄስ መሆን ግን አይችሉም። ምን ማለት ነው? ገብቷቸዋል? ራሱ ሰማዕትነቱ ግን ቅስና አይሆናቸውም፣ ዲቁና ግን ይሆናቸዋል። ንጹህ ሰማዕት ከሆነ ማለት ነው። አዛላ ለነሱ ቀጥታ ዲቁና ያልተሾሙትን ቄስ ማድረግ ይቻላል ሰማዕቱን ማለት። ቅስና ግን ስላላመጣ ቅዱስ ጊዮርጊስ ራሱ ያጠመቀ እንደዚህ አድርጎ ነው። የዚህን ዘመን ድፍረት ይሁን። ለክርስቶስ ብሎ 4 ጊዜ ሞቶ የተነሳው ቅዱስ ጊዮርጊስ እንኳን ይህን አላደረገ። በመንኮራኩር የተፈጨው እንኳን እሱ ይህን አላደረገ። ባያጠምቅ ምን ችግር አለ? ክህነት ነው። ስለዚህ መልአኩ ሳይባርክ መጠመቅ አይገባም። ይሄ የጸበል ስርዓቱ እንግዲህ ይሄ ነው። መልአኩ ሲባርከው መልአኩ ቅዱስ ሚካኤል ነው ይላሉ ሊቃውንቱ። መጋቤ ብሉይ እሱ ስለሆነ የብሉይ ኪዳን ምግብና ለሱ ስለሚሰጠው መጥቶ ይባርክ የነበረው መልአክ እርሱ ነው። መጻጉዕ ይህን ሁሉ አድርጎ ተፈወሰ። ጌታችን መድኃኒታችን ኢየሱስ ክርስቶስ ለምንድን ነው ብዙ በሽተኛ እያለ መጻጉዕን የመረጠ? ይሄን ሰውዬ መጻጉዕ ብለን የምንጠራውን ማለት ነው በግብሩ እሱን የመረጠው ለምንድን ነው ሲባል፣ አንደኛ ሰው የሌለው ስለሆነ፣ ሁለተኛ ደግሞ ደዌው ረጅም ጊዜ የቆየበት ስለሆነ፣ ሶስተኛ የጌታችን የመድኃኒታችን ኢየሱስ ክርስቶስ ጌትነቱ የሚታወቅለት ከሁሉም በሽተኛ የባሰውን ሲያድን ስለሆነ ጌትነቱ እንዲገለጥለት የጸናውን በሶስቱ በሁለት ምሕረቱ በአንዱ ደግሞ ጌትነቱን ለመግለጥ ይህን ሰው መረጠ። ለምን ጠየቀው ነው? ብዙ ዓመት በደዌ እንደቆየ አውቆ ጠየቀው ይላል። ለምን ጠየቀው? ዝም ብሎ ያድነው? የጠየቀበት ምክንያት የመጀመሪያ የሰው ልጅ ታሞ እንዲያደምጡት ይፈልጋል። ጭንቀቱን ሲናገር ራሱ አንድ ህመም ነው፣ አንድ ምሕረት ያገኛል። ብሶቱን ለመስማት ነው አንድ። ሁለተኛ ዋና ምስጢር አለው። ሰው ይላችሁ ሰውን ማድመጥ ራሱ ሕክምና ነው። ማድመጥ ሰው የባሰውን ሰው ወጉን ዝም ብላችሁ ስሙት፣ ኋላ እግዚአብሔር ያሳርፈዋል። ዝም ብሎ ስትሰሙት እኮ ተባረክ እግዚአብሔር ያቆይልኝ ብሎ ሄዳ ምን አድርጌልሽ ስትሉት ምንም አይገባውም፣ ብቻ ግን ሰምታችሁኛል ብሎ ያርፋል ሲወጣለት ማለት። ሰው እኮ በዚህ ዘመን እንኳን የሚረዳው የሚሰማው ስላጣውን ሰው ወጉም አያልቅ። ጭንቀቱ ብዙ ስለሆነ የሚሰማውም ስለሌለ ዝም ብሎ ቢያወጋው አያልቅለት፣ አንጀት ይበላል። መስማት ራሱ አንድ መድኃኒት። ጌታም ሰማው። ያን ምን ሆነ ነው እያወቀ መዳን ትፈልጋለህ አለው። ሁለተኛ ደግሞ እንዲያምን ነው መዳን ትወዳለህ ያለው። እምነቱን አዎ ብሎ እንዲመሰክር። ሳያሳምኑ ድነት አይሰጥም። ላላመነ ሰው ድነት አይሰጠውም። ስለዚህ እንዲያምን እምነቱን ጠየቀው። ሶስተኛ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲከሰስ እኔ አድነኝ አላልኩትም ነበር ራሱ ነው ያዳነኝ ብሎ ስለሚከስ ምክንያት እንዲያጣ ነው። መዳን ትፈልጋለህ ወይ አለው። አዎን። በል ተነሳ፣ አልጋህን ተሸከምና ሂድ አለ። ተነሳ። ይሄ ልዩ እምነት ይጠይቃል። አሁን መጻጉዕ ክርስቶስ እንደሆነ ከእግዚአብሔር የተላከ ሰው እንደሆነ አምኗል። አሁን በትክክል አምላክነቱ አልገባውም። ምክንያቱም ግን አንድ የእግዚአብሔር ኃይል ነው ብሎ አምኗል። ለምን መሰላችሁ? ይሄ ከባድ ነገር ነው። እስቲ አሁን 38 ዓመት ተኝታችሁ
እምነት እኮ እንዴት ያለ ከባድ ነገር ነው። 38 ዓመት ተኝታችሁ አንድ ሰው ደግፏችሁ የምትሄዱ አዝሏችሁ የምትንቀሳቀሱ ሰዎች አልጋን ተሸከም ተነስና ቢል ምን ትላላችሁ? እብድነ እንዴ 38 ዓመት የተኛው ሰው እኮ ነኝ አትሉም ትላላችሁ? እኔ እምላለሁ። እንዴት ያለ ከባድ እምነት ነው ያመነው እናንተ። በሰው ዘንድ የማይቻል በእግዚአብሔር ዘንድ ይቻላል።